መጓዝ እንጀምራለን። ተረከዛችሁ ጤናማ መሆኑን አረጋግጡ። መንገድ ላይ እንዳያማችሁ። ደከመን አመመን አይቻልም። እግራችሁ ጤናማ ነው፣ ሰላም ነው እግራችሁ። ተረከዛችሁ ጤናማ ነው፣ ሰላም ነው። የዚህኛው የማይታየው እግር የሰው ልጅ ተፈጥሮ የሚገርመው ይሄ ነው። በሁለት መንገድ ይጓዛል። ከሰው ውጭ እንዲህ አይነት ተፈጥሮ ያለ አይመስለኝም። ያው ፈጣሪ ሰውን ሲፈጥር ከፍ አድርጎ ስለሆነ በአካልም ይጓዛል፣ በሐሳብም ይጓዛል። ከአካልና ከሐሳብ መንገድ የቱ ቀላል ይመስላችኋል? የአካል ነው ቀላል። ለነገሩ ሐሳብ ነው አካሉን የሚወስደው። የሚቀድመው ሐሳብ ስለሆነ መጀመሪያ ሰው ብዙ ጊዜ የምንስተውም ቁስልም የበዛው ለማከም ብለን የምናቆስለውም በሐሳብ ሳንሄድ በእግር ስለምንቀድም ነው። ሰው የተፈጠረው መጀመሪያ በሐሳብ እንዲደርስ ነው፣ በሐሳብ እንዲሄድ ነው። ስለዚህ በሐሳብ በማይታየው መንገድ ሲሄድ ሙከራውን ሌላው በማያየው ሁኔታ ተጓዡ ብቻ በሚያየው ሁኔታ ይፈትሸዋል ማለት ነው። ስለዚህ የማያዋጣ ከሆነ አካላዊ ጉዞ መስመሩን ይቀይራል፣ አካሄዱን ይቀይራል። ነገር ግን አካል ከቀደመ ችግሩ ይቀድማል ማለት ነው። ጥፋቶች ለማስተካከያ ጊዜ አይኖራቸውም ማለት ነው። አሁን ይሄንን ስንነጋገር ሐሳብ ለማስቀደም ሰዎች መጀመሪያ በሐሳብ መጓዝ አለባቸው፣ በሐሳብ መድረስ አለባቸው፣ መንገዳቸውን መምረጥ አለባቸው። ያ ሲሆን የቆሰለ እግር አይኖረንም። የሚያድን እንጂ የሚያቆስል አስተሳሰብም አይኖረንም። ስለዚህ የሰው ልጅ እስካሁን በተጓዘበት በዘመኑ ሁሉ በመጣበት ሂደት አብዛኛው መንገዱ የአካል እንደሆነ በግልጽ ይታያል። አካላዊ መንገዶችን ነው ስንጓዝ የመጣ ነው። ምድር ምን ያህል እድሜ ያላት ይላሉ ሳይንቲስቶች። በሳይንስ 4.5 4.6 የሚሉ አሉ። 4.5 ቢሊዮን እንበል። እኔ የሚገርመኝ የምድር 4.5 ቢሊዮን ዓመት መቆየት አይደለም፣ እንዴት አሰሉት የምለው ይሄን እንዴት አወቁት፣ እንዴት ይሄንን መገመት ቻሉ የምለው ነው። እንግዲህ ግምት ነው። ማሰብ የቻለ ሰው በሐሳብ የሄደ ሰው ይሄን ሁሉ ይገምታል። 4.5 ቢሊዮን ወደኋላ መሄድ ችሏል ማለት ነው በሐሳብ አይታችኋል። የሆነ ሰው የሆነ ነገር ይዞ የሆነ ነገር ተጠቅሞ ምድር ይሄን ያህል እድሜ አላት ብሎ ማስላት ችሏል ማለት ነው። ከዛ ጊዜ ጀምሮ እንግዲህ እዚህ ጋር ደርሰናል። 4.5 ቢሊዮን የሰው ልጅን ማስተናገድ የጀመረችው የትኛው እድሜዋ ላይ እንደሆነ አስቡና የሰው ልጅ ያልነበረበት እድሜ ነበራት ምድር። በሳይንስ በሃይማኖትም የሰው ልጅ ያልነበረባት እድሜ ነበራት ምድር አይደል? 5 ቀን ነበር አዳም ሳይረግጥ አዳም ምድር ላይ ነበረ። 6ኛው ቀን አዳም የነበረው የሆነ ቦታ ነበረ። ብቻ 5 ቀንም እንበለው። በሳይንሱ ደግሞ ያው ሳይንቲስቶች ዘመናትን ከፋፍሎ ይሄኛው ይሄ ዘመን ብሎ ተከፋፍሎ አሁን ያለንበት ዘመን ክሪቲካል ዘመን ይባላል። በጣም ክሪቲካል ዘመን የሰው ልጅ በአካላዊ እንቅስቃሴው በምድር ላይ በኢኮሲስተሙ ላይ በጣም ቪዚብል የሆነ ኢምፓክት ያመጣበት ነው። በጣም ትልቅ የሚታይ የሚለይ ኢምፓክት ያመጣበት ነው። አሻራው ጎልቶ የታየበት ነው። ይሄ የምድርን ጤንነት የሚያሳስባቸው ሰዎች በጣም አለርት አድርጓቸዋል ማለት ነው። በጣም ቆስላለች ምድር፣ በጣም ስርዓቷን አበላሽተናል። በዚህ መንገድ ከቀጠልን በምድር ላይ መቆየት አንችልም። በሃይማኖትም ይባላል መጨረሻው ዘመን ላይ ነው ያለነው። በሳይንሱ የሰው ልጅ ሄዶ መጥቶ ምድር ላይ መቆየት የማይችልበት ደረጃ ላይ ደርሷል። ለምን? ብዙ ነገር አዛብቷል። የተፈጥሮ ስርዓትን አዛብቷል፣ አበላሽቷል። ግን ኢንቴንሽኑ ምንድነው? ሲያበላሽ ላበላሽ ብሎ አይደለም። ባለፈው እንደተነጋገርነው ምን ብሎ ነው? ለኑሮ እንድትመች ላድርግ፣ ፍላጎቴን ላሟላ በሚል መንገድ ነው አካል የቀደመው። እና አንዳንድ ሰዎች አሁን በጣም ስጋት ውስጥ ገብቷል ማለት ነው። እንደነ ዳይኖሰር የሰው ልጅ አይነት አስተሳሰብ ያላቸው ቢሆን ገፍቶ የሆነ ስቴጅ ላይ እድሜ ላይ መሬት እነ ዳይኖሰር አይነት እንስሳት ወይም ህይወት ያላቸው ነገሮች ላይ መቆየት የማይችሉበት
ስቴጅ ነበረ ማለት ነው። ስለዚህ ያ የዳይኖሰር ድርሻ ባይኖረው ናቹራል ፕሮሰሱ እነ ዳይኖሰሮችን እንዲያስወግዳቸው አድርጓል ማለት ነው። እኛ ግን የጥፋታችን በራሳችን ነው የምናፋጥነው። ያኛው የተፈጥሮ ሂደት ነው። የእነሱም መጥፋት ላይ ድርሻ ኖሮ ሊሆን ይችላል። ነገር ግን የኛ በራሳችን ስራ ምድር ላይ መኖር የማንችልበት መኖር የሚከብድበት ጥፋታችን እየፈጠነ ያለበት ጊዜ ነው። በሁለቱም አይነት አሁን ያለንበት ጊዜ አንዳንድ ትንቢተኞች ትንቢት ተናጋሪ ነንም የሚሉም በጣም የማሰብ አቅማችን በጣም ከፍተኛ ነው የሚሉም ሞዴሎችንም ተጠቅመው የሚናገሩት አሁን የመጨረሻ ጊዜ ላይ ያለው ይሄ ቪዚብል ነው። በሃይማኖት አይን ስናይ የተነገረው ነገር አለ። በመጨረሻው ዘመን እንደዚህ ይሆናል የተባለው እነዛ ነገሮች በዘመናችን እያየን የሰማ ስኬሉ ምን ያህል ነው? ምን ያህል ሲሆን ነው ስኬሉ ማግኒቱዱ ምን ያህል ሲሆን ነው ይሄ ነገር የሚሆነው የሚለውን ነገር ነው ማናውቀው እንጂ የተጠቀሱት ነገሮች ሁሉ ታይቷል። ይሄ ደግሞ የሆነው የሰው ልጅ ገፍቶ መጨረሻው ደረጃ ላይ መድረሱን አመልካች። በሳይንሱም ቢሆን የሚያስፈራሩ ነገሮች አሉ። አሁን ምድር ወይም ይሄ ስርዓት የሚቀየርበት ጊዜ ላይ ደርሰናል። ቁስል በስቶባታል ምድር። ስለዚህ አንድም ቀን ይቅር ሁለትም ቀን ደግሞ የሰው ልጅ አልቋል ጊዜው፣ ከዚህ በኋላ ስርዓቱ ተበላሽቷል መጥፊያችን ነው ብሎ ቁጭ አይልም። ተኝቶ አይጠብቅም የትኛውም ነገር። ቢያንስ ከዚህ በኋላም ቢሆን ነቅቶ የተሻለ ነገር ማድረግ አለበት። ለዚህ ነው ፈረንጆቹ አሁን ትንሽ የመንቃት ምልክት ይመስላል ባክ ቱ ኦሪጂን እያሉ ያሉት ማለት ነው። ኑሯችን ወደ ነበረበት ተፈጥሯዊ መንገድ መመለስ አለበት። ያለበለዚያ በእኛ አስተሳሰብ፣ በእኛ አካላዊ መንገድ፣ በእኛ ኢንቴንሽን የተከተለን ነገር የሚያቆየን አይደለም የሚል ደረጃ ላይ ደርሰናል ማለት ነው። እንግዲህ በሁለቱም እሳቤ በሁለቱም መንገድ እንድታዩ ነው። አንዱ ሂሊንግ ዘ ሂል ስንል አንዱ አካላዊ እግራችንን እናድን ነው። ቆስሏል፣ ማቁሰል ብቻ አይደለም፣ ቆስሏል፣ መጉዳት ብቻ አይደለም፣ ተጎድቷል። በዚህ ከቀጠለ ህልውናችን ጥያቄ ውስጥ ገብቷል ማለት ነው። እኛ አድርገንም ባናደርግም ሌሎች ባደረጉት ህልውናችን ጥያቄ ውስጥ ገብቷል። ይህንን ማስተካከል ካልቻልን በራሳችን ፈድረናል ማለት ነው። ሱሳይድ ወደ ማድረግ ደረጃ ራሳችን ያደረስን ነው ማለት ነው። እና አንደኛው ይሄ አካላዊ ነገራችን እናድን ነው። አካላዊ ስንል ምድርቷን፣ የኛን አካላዊ ጤንነት፣ ሌሎች ስርዓቶቻችንን ይሄን እናድን ነው። ሁለተኛው ደግሞ ሂል ስንል እግር ስለሆነ እሱ ብቻ ላይ እንዳታስቡ፣ ሐሳባዊ እግራችንን ደግሞ እንድናክመው ነው። እንዴት ነው የምናስበው? እንዴት አስበን ምንድን ነው ያገኘነው? እንዴት ብናስብ የተሻለ ነገርን ማምጣት እንችላለን የሚለው ነገር አብረን እንድናስብ ነው። በአንድ ኮንትሮቨርሲ በጣም ሰፊ ነው አሁን ባለንበት ሁኔታ። የሰው ልጅ ለራሱ ምቾት ለመፍጠር በሄደባቸው መንገዶች ሁሉ ክላይማክስ ላይ ደርሷል። ከዚህ ጊዜ የተሻለ ምቾት የሰው ልጅ ለራሱ የፈጠረበት ጊዜ የለም። ለስንቱ ነው ይሄ ምቾት የተፈጠረው ምለው እንዳለ ሆኖ ማለት። ከዚህ ጊዜ በላይ ደግሞ ስቃይ በራሱ ላይ ያበዛበትን ጊዜ የለም። እንዴት ሁለቱ አብሮ ሆኑ የሚለው በአንድ ጥግ ላይ በጣም የተመቸ ነገር እንግዲህ ባለፈው ስንል የገጠር ሰዎች እናውቃለን። አሁን ውሃ ለመቅዳት ከቤቱ ላይ ነው የሆነ ታፕ የሚከፍቱ አይደል? እኔ ሳድግ ግን ወንዝ ወርደን ነው የምንቀዳው። በዛ መካከል ከኔቸር ጋር መገናኘት አለ፣ ኢምፓክት ማሳደር አለ፣ ኢምፓክትድ መሆንም አለ፣ መቀበልም መስጠትም አለ። አሁንስ ያንኛው ብርድ ያስመታል፣ ሾህ ያስወጋል፣ ድካም አለው ምናምን ልንል እንችላለን። አሁን ቤቱ ውስጥ ቁጭ ብሎ ነው ውሃ ቀድቶ ሲፈልግ ሙቁን ሲፈልግ ቀዝቃዛው የምንተኛበትን ሁኔታ ምቾቱ የት ድረስ እንደሆነ እንደገና ደግሞ መንገድ ዳር ላይ የሚተኙ ሰዎች አሁን ያሉበት ጊዜ ነው ያለው። ይሄንን ጋፕ ማጥበብ ነው። እግርም የህልናም መንገዳችን የተስተካከለ ሲሆን ይሄ ጋፕ ይሰፋል። ለሁላችን የሚመች ወይም ደግሞ ለሁላችን የማይመች ሲሆን ሞር ኖርማል ነው። አሁን ሁለቱ ጫፎች የሚሳሳቡና ባላንስ የሚያሳጡ ናቸው ማለት ነው። ባላንስ ካጣ ደግሞ ሲስተም ኮላፕስ ያደርጋል እና ይሄንን እያሰብን እንድንሄድ ነው። ይሄ የእግር ነገር ስናነሳ ከምን ጋር አዛምደን መነሳት እንዳለበት ባለፈው ያልነው ነው። ፋውንዴሽን ነው ሐሳባችንም ፋውንዴሽን ነው፣ እግራችንም ፋውንዴሽን ነው። ነገሮች የሚጀምሩ ከዛ ነው። እሱ ሲስተካከል ሌሎቹ ይስተካከላሉ። ዊክን ፖይንት ነው። ምክንያቱም ዳይሬክት ኮንታክት ከኢንቫይሮንመንት ጋር ከሌሎች ኤክስተርናል ነገሮቻችን ጋር ኢንተራክሽኑ ሊንኩ የሚፈጠረው ከዚህ
ከሂሉ ጋር ከተረከዛችን ወይም ከእግራችን ጋር ነው ብለናል። ጋፑ እነዚህ ናቸው። አንደርስታንዲንግ አንኢንቴንድድ ኮንሲኩዌንስ አለ፣ ክላሽንግ ሪያሊቲ አለ፣ ኢምፕሊሜንቴሽን ማተርስ አሉ። ይሄ በሰፊው እንግዲህ ባለፈው የሄድንበት ነው። የሌጋሲ ኦፍ አንሂልድ ውንድስ ሳይክሊክ ነው ነገሩ፣ ዳሜጂንግ ፉትፕሪንት ነው። ኮንስታንት ኢምፐርፌክሽኖች አሉ። ሁሉ ጊዜም ለፐርፌክሽን የሰው ልጅ ቢሰራም ኢምፐርፌክሽኑ በጣም ዶሚኔት ያደርጋል። ስለዚህ ከራስ እንጀምራለን፣ ራሳችን በመፈተሽ ዴይሊ ላይፋችን ላይ እንግዲህ እስከዛሬ መተናል። የመጣንበት መንገድ የፈለግነውን አግኝተንበታል ወይስ አሁንም ደግሞ የምንሄደው ወደምንፈልገው አቅጣጫ ነው ወይ? ካልሆነ አሁን ቆም ብሎ ራስን መፈተሽ ያስፈልጋል ማለት ነው። ያለበለዛ ቅድም እንዳልነው የሚጥል ወይም ደግሞ ወደ ገደል አፋፍ እየሄድ እንዳይሆን ምንም እንኳን ነገሮች ባይቀሩ እንኳን አውቀን ስንደርስና ድንገት ስንደርስ እኩል አይደለም። ስለዚህ ሰው ልጅ አእምሮ አለው። በሐሳብ ቀድሞ ነገሮችን ፈትሾ መሄድ አለበት። እንዴት ነው ኦፕሬት እያደረግን ያለነው ዴይሊ ላይፋችን ውስጥ? በኦፕሬሽናችን ውስጥ ምንድነው እያገኘን ያለነው? ምንድነው እያስገኘን ያለነው የሚለውን ነገር የማይፈትሽ የማይመዝን ዝም ብሎ የሚሄድ ሰው በዚህ ዘመን ሰውነቱ ነው ጥያቄ ውስጥ የሚገባ ማለት ነው። ሰው መባሉ ጥያቄ ውስጥ ይገባል። አሁን በቅርብ ጊዜ በጣም ሁሉም ሰው ሰምቶ የሚጠቀምበት ሰው ስራ ያቀለለለት ያለው ኤአይ ኢራ ላይ ነው ያለነው አይደል? አሁን እኔ ሳስበው አሁን ይሄ ነገር መጣ። በጣም ኤዱኬት የተማረ ሞደርን ሶሳይቲ ከዚህ ቴክኖሎጂ ጋር ቅርብ የሆነ ሰው ከዚህ በኋላ እሱን ተጠቅሞ ነገሮች ይቀሉለት ይሆናል ከተጠቀመ። ከዚህ ውጪ የሆነ ሰው ምንድነው የሚሆነው? ጋፑን አይታችኋል? በጣም አሁን ጋፑን በጣም ያሰፋል። በፊትም ሰፊ ነበረን። ይሄን ሲስተም ተጠቅሞ ልክ እንደራሱ የሚያስብለትን ነገር ተጠቅሞ የሚሰራው ሰው ድሮ በአንድ ወር ውስጥ ወይም በአንድ ቀን ውስጥ የሚሰራውን በአንድ ደቂቃ ውስጥ እየሰራ ሌላው ደግሞ በተመሳሳይ ሲሄድ የትና የት እንደሚራራቅ አስቡ። እኛም ሀገር እንኳን ሌላው ነገሩን ሰርቶ ያቀበለን አካል ይቅርና በእኛም ሀገር ሁኔታ ውስጥ ይሄንን ሲስተም የሚጠቀምና የማይጠቀም ጋፑ ሰፊ ነው ማለት ነው። አንዱ በጣም ቁስሉ ይብስበታል፣ አንዱ ደግሞ ያ ቅድም ያለው ኮምፈርት ዞኑ በጣም ለግዠሪ ይሆንለታል ማለት ነው። ይሄንን አውቀን ከዛ ጋር ራሳችን አስተካክለን የማንሄድ ከሆነ መጀመሪያ ራሳችንን እንቆስላለን፣ ቀጥሎ ደግሞ ሌሎችን እናቆስላለን ማለት ነው። እንዲህ ደግሞ መሆን የለበትም። ሪካርብሌት ማድረግ አለብን ኮምፓሳችን። ኮምፓስ አቅጣጫ ጠቋሚ ነው። ኮምፓስ ከሌለ አሁን በዚህ ዘመን በጣም ቴክኖሎጂ አድቫንስድ ሆኖ የት እንዳለን ወዴት እንደምንሄድ በቀላሉ ማየት ይቻላል። ሰው ቆሞ መጠየቅ ቀርቷል። ቴክኖሎጂ ጋይድ ያደርጋል። የሐሳብ ኮምፓሳችን ግን ካልብሬት መደረግ አለበት። እሱን ካልብሬት ለማድረግ እነዚህን አራት ነገሮች ለካሊብሬሽን አይተናል። አንደኛው ቫልዩዎቻችን ኤግዛማይን እናድርግ። ሰው ቫልዩለስ ኖርምለስ ሆኗል። ሰው ለምንድን ነው እንደዚህ ሆኖ? ቅድም ያልነው ጋፕ ይሄንን ነው የሚገፋው፣ ወደ ህይወታችን ውስጥ የሚገፋው ይሄንን ነው። አንዱ በጣም ላግዠሪ ህይወት ውስጥ ከኛው እያየን የሚኖር ሲሆን፣ አንዱ ደግሞ ሰፈር እያደረገ የሚገኝ ከሆነ የቱኛው ወደ የቱ ለመድረስ የሚታገል ይመስላችኋል? ያ ምቾት ያለው ሰው የምቾትም የሚያመጣበት ነገር አለ። ነገር ግን ሰፈር የሚያደርገው ወደዛ ለመድረስ ይታገላል። እኛ አሁን የምናደርገው ማለት ነው ስንናገር እንደነበረው ከኛ አገር በየጊዜው የምንሰማው ሰዎች ተሰዶ በባህር ሰምጦ የሚሞቱ ወዴት ለመሄድ ነው? ወደ ምቾት እኮ ለመሄድ ነው። ምቾት ለማግኘት ብሎ መንገድ ይጀምሩና የነበረ ስቃይዋ እንኳን በስቃይ ውስጥ የቀጠለችዋን ህይወት እንኳን ያስረክባሉ ማለት ነው። ያንኛውን ስላዩ ነው ያ ላግዠሪ ህይወት ያ ምቾት ወደዛ ይጎትታቸዋል ማለት ነው። ስለዚህ የነበሩበትን ኢንቫይሮንመንት ከማሻሻል ይልቅ ወደ ተሻሻለው ለመሄድ በሚያደርጉት ጥረት ራሳቸውን እስከማጣት ያደርሳቸዋል ማለት ነው። ይሄ ጋፑ የሚያመጣው ነገር ነው። ጋፑ በሰፋ ቁጥር ይሄ ነው፣ ኬዮሶቹ ይሰፋል። በሀገራችንም በዓለምም ላይ የምናያቸው የሰው ልጅ ሊያደርጋቸው የማይገቡ ተደርጎ ግን የሰማናቸው ያየናቸው ነገሮች ከዚህ የቫልዩለስ ሞራልለስ ጄኔሬሽን መፈጠር ጋር የመጣ ነው። እሱ ከየት ነው የመጣው? በዚህ በመጣንበት ሂደት የሰፋው ጋፕ የፈጠረው አንዱ ከሌላው ቀምቶ የተሻለ ነገር ላይ ይኖራል፣ ሌላው ደግሞ ጥሮ ባለበት ይገኛል እና ከዛ ለመውጣት በሚያደርገው መወራጨት የማይገባ ነገር ያደርጋል ማለት ቫልዩ የሌለው ትውልድ ተፈጥሯል። የምናያቸው ነገሮች
እንግዲህ ጊዜው አድርጎ ሊሆን ይችላል። በሚዲያ በደንብ ነው የምናየው። እንዴት እንዲህ ይደረጋል? የሰው ልጅ ይህን ያደርጋል የሚያስብሉ ነገሮች ማለት ነው። አካላዊ ከጀርባ ያለውን አስተሳሰብ ይሁን ታላቅ የማይከበርበት አባት እናት የማይከበሩበት ሰዎች የሚሞቱባቸው መንገዶች ስናይ የሰው ልጅ አእምሮ እንደው ቀድሞ የነበረው የሰው አእምሮ ነው ያለው ያስብላል ማለት ነው። ይሄ በሌለበት ሁኔታ ግን ሰው ምንም ማድረግ ይችላል። ይሄ አእምሮ ስላለው እንዴት እንዲህ ይሆናል ብለን የምንገረመው አእምሮ ስላለው ነው አይደል? በሬ ቢሆን ፍየል ቢሆን እንዲህ ለምን አደረገ ይባላል። እንግዲህ ህይወት አላቸው። ሰው ግን እንዴት እንዲህ አደረገ ይላል። የተገነዘበ ሰው ያየ ሰው ለምንድን ነው ይሄን የሚያደርገው? አሁን ያልነው ክሪቲካል ጊዜ ላይ ደርሷል። ቆስሏል። ብዙ ነገር የተቆሳሰለ ነገር አለው ማለት ነው። መታከም አለበት። የሚያክመውም የሚያቆስልበት ሁኔታ ላይ ነው ያለው። ሐኪም ነው ተብሏል። ግን ሐኪም ሆስፒታል ያለው አይደለም፣ በብዙ መንገድ ነው። ሐኪም ነው ግን የሚያቆስል ቁስል የሚያበዛ ሆኗል። ስለዚህ አልቲሜት እንትኑ ምንድነው? ኬዎሱ በጣም እየፈጠነ ነው ያለው። በጣም ነገሮች እየተቃወሱ ነው ያሉት ማለት ነው። ምድርም ይሄው ሰሞኑን እየቀሰቀሰችን ነው። በጣም በተደጋጋሚ በእኛም ነገር እንደዚህ በተደጋጋሚ እንግዲህ እዛ ደረጃ ላይ ደርሰን ነው ውስጥ ሲካሄድ የነበረው ነገር እዚህ ደረጃ ላይ ደርሶ እንጂ በታሪክ ሪፈር ቢደረግ መሬት ኤርዝኩዌክ ነበረ በማንኛውም ጊዜ ነበር። እንዲህ ግን ደጋግሞ የተሰማበት ጊዜ በሀገራችን ይሄ የመጀመሪያው መሰለኝ አይደለም። ይሄ የመጀመሪያው በዚህ ልክ በየሳምንቱ ከመቼ ጀምሮ ነው መሬት እየተንቀጠቀጠ ያለው? ስንት ጊዜ ሆኗል? አሁን ለመድ ነው። ልክ ሌሎችን ነገሮች እንደለመድ ነው ሁሉ የመጀመሪያ ቀን ሰዎች ከፎቅ ወርዶ መሬት ነበር የሮጦ የሄዱት። አሁንስ አሁንና ተነስ መሬት እየተንቀጠቀጠ ይለምዳል። የሰው ልጅ እንደዚህ ነው። ስለዚህ ተፈጥሮ በራሷ እየሰራች ያለችው ነገር አለ። እኛ ደግሞ እዛ ላይ ጨምረን ነገሮችን አግራቬት አድርገናል ማለት አባብዘን። ይሄን የምናባብሰው የመጀመሪያው ችግራችን እዚህ ጋር ነው ማለት ነው። ምን እንደሚደረግ እንደሰው ምን እንደማይደረግ ለምን እንደምንኖር ለምን እንደማንኖር የማናውቅ ወይም የማያውቅ ትውልድ በዝቷል። ዝም ብሎ የሚሄድ የሚመለስ ሰው ትውልድ በዝቷል። የሚሰራው ነገር ከራሱ አንግል ብቻ የሚያይ የሌላው ጉዳይ የማያገባው በዝቷል። የሰው ልጅ ግን የሌላውን ጉዳይ እንዲያገባው እንኳን የሰው ቀርቶ የሌላውም ተፈጥሮ ያገባዋል። እንደዛ ነው የተፈጠረው። በሃይማኖታዊ አይን ስናይ የሰው ልጅ ሪስፖንሲብል ነው። ስለራሱም ሪስፖንሲብል ነው። ስለሌላውም እሱን ስለሚመስለውም ሰው ሪስፖንሲብል ነው። ሌላውም ፈጣሪ ስለፈጠራቸው ነገሮች ሁሉ ሪስፖንሲብል ነው። የሚያደርገውን ነገር አውቆ ማድረግ ያለበት የማይደረግን ነገር ማድረግ የሌለበት ሆኖ ሳለ ሁሉንም በዘፈቀደ እያደረገ ነው ያለው ማለት ነው። አካል ቀድሞ እየሄደ ነው ያለው። ያ ነው ይሄን ያስከተለው። ስለዚህ ባህሪዎቻችንን መፈተሽ አለብን። ባለፈው አንድ ወንድማችን ጠይቆን እነዚህን ባህሪዎችን እንሸጣለን እኛ ብያለሁ። ሞሽን ለሰው ልጅ ሁሉ እንደመነሻ ቫልዩ ሊሆንለት ይችላል። የሰው ልጅ የተሻለ አብሮ መኖር የሚያስችል የተሻለ በህይወት ውስጥ ማግኘት የሚያስችሉ ቫልዩዎች ናቸው ብለን እናስባለን። እነዚህ እንደው ስማቸውን ጠርቼ አልፋለሁ። እስቲ መግዛት እችላለሁ እኔ ከዚህ ውስጥ ብላችሁ የምትፈትሹትን እንድትፈትሹ የራሳችሁን ደግሞ ከዚህ ጋር እንድታነጻጽሩ። ያጣነው ይሄ ነው። በዚህ ዘመን ዋጋ ሰው ከፍሎበት ሊኖርበት የሚገቡ ነገሮች ናቸው። አንደኛው ትረስት እና ሪስፔክት። ይሄ ቀላል ነገር አይደለም። ማን ይታመናል? በዚህ ዘመን ከባድ ነው አይደል? ሰው ራሱን በማያምንበት ዘመን ላይ ነው ያለነው። እርስ በራስ ግን መተማመን አለብን። ሰዎች ነን፣ አንድ አይነት ተፈጥሮ ያለን። በአገር ብንወስድ የአንድ ሀገር ሰዎች ሆነን ሳለን የማንተማመን ሰዎች ሆነናል። ይሄ ሪስቶር ካደረግን ሰላም ይመጣል። የቆሰለው እግር የአካልም የአእምሮም ይድናል። መተማመን ከቻል መከባበር ከቻል። ይሄንን የሰው ልጅ ለምን ኮምፕሮማይዝ ያደርጋል? ለምን ደግሞ መተማመንና መከባበር ያቃተው? ከኋላ ያሉ ታሪኮችን ጥለን ከዚህ ጀምሮም ቢሆን እቺን አይነት ልምምድ ማምጣት አለብን ብለን እናስባለን። አንዱ የኮምፓሳችንን ካልቤት ማድረግ መንገድ ይሄ ነው። ሰዎችን በሆነ ክራይቴሪያ ነው የምናከብረው የምናምነው። ረጅም ስለሆነ አጭር ስለሆነ የዛ አካባቢ ስለሆነ የዚህ አካባቢ ስለሆነ የምንል ከሆነ ተበላሽተናል። የሆነ ሕክምና የሚያስፈልገን ነገር ነው። ራሳችን መጀመሪያ ማከም አለብን ማለት ነው። ሰው ነው። ክፉ ሆኖ ከመጣ ለምሳሌ አሁን የጅብ ባህሪ የተላበሰ ሰው ቢገጥመን እኛ ይሄን ቫልዩ ብኖረን ጅብ ባህሪ ያለው ሰው እዚህ ጋር ቢመጣ ምንድነው የምናደርገው? እኛ ነን መጠንቀቅ ያለብን ስለ ጅቡ። ጅቡማ ጅብ ሆኗል። እኛ ያንን ጅብ መሆኑን ያወቅን ሰዎች የሱን ባህሪ ወደኛ መውሰድ የለብንም ማለት ነው።
የጅብን ባህሪ የወሰደው ሰው ግን አሁን የሆነ ያለው ምንድነው? አንድ የሚሳደብ ሰው ቢገጥም እኔም እሳደባለሁ። ምን ማለት ነው? ወደ እሱ ዶሜን ገባው ማለት ነው። ወደምሳደበው ሰው ገባው ማለት ነው። የሚንቅ የሚያዋርድ አካባቢ ሲገኝ እኔም የሱን አይነት ነገር የማንጸባርቅ ከሆነ ማን ነው ችግሩ? የማን ችግር ይብዛል? የኔ ይብሳል። ወደዛ የተጨመርኩት። ስለዚህ እኛ የገባን ከሆነ ኮምፓሳችንን ያስተካከልን ከሆነ ችግር ሲገጥመን ችግሩን የምንፈታበት መንገድ ነው እንጂ የምናየው ችግሩ ላይ ተጨምረን ችግሩን የምናባብስበት መንገድ አንሄድም ማለት ነው። ካልብሬትድ ነው። በዛ መንገድ ውስጥ ዓለም ሄዳ እዚህ ነው የደረሰችው እንጂ የተሻለ መድረሻ ላይ አልደረሰችም። የተሻለ ቦታ መድረሻው እንደሱ ማድረግ ነው የተረዳ ሰው። ሌላው ታይምሊነስ ነው። ያው ከጊዜ ጋር እኛ ሁሉ ጊዜ እንላለን እዚህ ቤት ውስጥ ከዚች ቫልዩ ጋር አያይዘን ማን ነው እስቲ ራሱን ከጊዜው ጋር መጥናለሁ የሚል ይሄው የኤአይ ዘመን ነው። እኛ እንግዲህ እናውቀዋለን። እጃችን ላይ ቢያንስ ስማርት ስልክ አለ። ከሱ ጋር ራሳችን እሱ መተው አንችልም። ምክንያቱም ዓለም ቀድሞን ርቆን ይሄዳል። ከዛ በኋላ ወደ ኋላ እንቀርና እንግዲህ ሌሎች ነገሮች ይመጡብናል። ከዛ ጋር ራሳችንን ማስተካከል ይኖርብናል። ዓለም የት ጋር ነው ያለው? አሁን ዓለም ፖዚቲቭሊ መጠቀም የምንችልበት ከጊዜው ጋር የሚመጥን ማንን ተላብሰን አለን እኛ አይደለንም። እንደ ሀገርም እንደ ግለሰብ ብናይ እሱ ችግር አለበት። ስለዚህ ከጊዜ ጋር ራሱን ማስተካከል አንዱ ኮምፓስን ማስተካከያ ነው። ዓለም መጨረሻዋ ጊዜ ደርሷል። በዚህ ሰዓት ሰዎች የበለጠ ንቃት፣ የበለጠ ትጋት፣ የበለጠ አእምሮን አቅም መጠቀም ያስፈልጋቸዋል ማለት ነው። ዓለም በዚህ ሰዓት እንደ ድሮ የምንመላለስባት አይደለችም ከተባለ ሰው እንደ ድሮ መመላለስ የለበትም ማለት ነው። ይሄን እናደርጋለን ነው። ድሮ እንዴት ነበር የምመላለሰው? አሁን ምንድነው የማደርገው? መፈተሽ ያስፈልጋል። እንደ በፊቱ ቀርቶ እንደ አሁኑ ሆነን መኖር በአሁኑ ውስጥም እንኳን የተሻለ ነው መሆን ያለብን፣ የበለጥን ነው መሆን ያለብን። እሱን ካላረግን ችግር ነው። ታይምሊነስን መግዛት እንችላለን ማለት ነው። ታይምሊነስን ከአንዱ ከራስን ከጊዜው ጋር ከማስተካከል ጋር ሲሆን፣ ሌላኛው ደግሞ ሰዓትን ከመጠበቅ አሁን 12 ሰዓት ነው የሚጀምረው እዚህ እንዳያችሁት የምታውቁት። ከዛ በኋላ የሚመጣ ሰው ለኛ የትኩረት ሴንተራችን አይደለም፣ በሰዓቱ የሚደርሰው ነው። ሰዓት ነው የሚጠበቀው እንጂ ሰው አይጠበቅም ሞሽን ይላል። ይሄን መግዛት የቻለ ሰው በቃ ከጊዜ ጋር መሄድ ይችላል ማለት ነው። የሚከብደን ብዙ ሰዎች ልንኖር እንችላለን፣ ግን አንዱ የካሊብሬሽን ነገር ሰዓት ሞሽን ላይ ሌላ ኦሪጂናሊቲ ነው። ብዙ ነገር ኮፒ ፔስት የሚደረግበት ቴክኖሎጂ የሚያግዝበት የራሳችን ክሬቲቪቲ፣ የራሳችን መንገድ፣ የራሳችን እይታ እኔን ችግር ለመፍታት ችግር ውስጥ ነው ያለ ነው ካልን ካላደረግን ሰዎች የሚሄዱበት መንገድ፣ ሰዎች በሚያስቡበት መንገድ የምንሄድ ከሆነ ችግር ማባባስ እንጂ የማቅለል መንገድ አይኖረንም። ሶስቱም መግዛት አይችልም እናላችሁ ከዚህ ውስጥ። አራተኛው ተከባብሮ መኖር ነው። ዊን ዊን ያለው ማለት ነው። ይሄ ዘመኑ ይሄን እየፈቀደ አይደለም፣ ነጥቆ ቀምቶ የምንኖርበት ነው። ስለዚህ ባላንስ መጠበቅ፣ መስጠትና መቀበልን ማመጣጠን ያስፈልጋል። የሚሰጥም የምንቀበለው ብዙ ነገር ስላለ አብረን ስንኖር ይሄን ሰው ቫልዩ ካደረገ መሬት አትቆስልም፣ አእምሮአችን ንጹህ ይሆናል፣ እግራችንም ይድናል። ነገር ግን አሁን ሰው ምንድነው ያደረገው? ለመቀማት ብሎ እኮ ነው እንዲህ አይነት በአገራችን ቅድም ያልነው የተዛባ የተበላሸው ነገር ወገኑ ምግብ ብሎ የሚሸጥለት ለመጣል እንኳን ቦታ የሚመረጥለትን ነገር ለሰው ለሆዱ ይሰጠዋል። የኛ ዘመን ሰው ከየት መጣ ይሄ? ከዛ የምንወጣው ዊን ዊን፣ አብረን እናግኝ፣ አብረን እንጣ፣ ያንተ ማጣት የኔ ማጣት፣ ያንቺ ማግኘት የኔ ማግኘት ብሎ የሚያስብ ትውልድ ካልተፈጠረ በቀር ዓለም ሚዛኗን የበለጠ እያጣች እኛንም ወደ ገደል አፋፍ እየወሰደች ትሄዳለች ማለት ነው። ሌላኛው አክሽን እና ኢምፓክት ነው። በዚህ መጋጣሚ እንግዲህ ሞሽ እናወቃችሁ የምንለውን የምናደርግ፣ የማናደርገውን የማንል፣ የምናደርገውም የምንለውም ነገር ደግሞ ፖዚቲቭ ኢምፓክት ያለው መሆኑን ካረጋገጥን መንገዳችን ሰላማዊ ይሆናል፣ እሾህ የለውም፣ የሚቆረቁር አይሆንም። ስለዚህ ከማድረጋችን በፊት ምን በዚህ ውስጥ ይገኛል፣ ማን በዚህ ይጠቀማል፣ ማን በዚህ ይጎዳል ብሎ መመዘን ያስፈልጋል። እኔ ስለተመቸኝ ብቻ የማደርገው ሌሎቹን ግን የሚጎዳ ከሆነ ያው የችግሩ አካል ስለሆንኩ ያው ወደማይገባው መንገድ ይወስደናል። እና ቫልዩዎቻችንን ካልብሬት እናድርግ፣ እንፈትሽ። ይሄ ከዚህ ውስጥ መወሰድ ይችላል። ሌሎች የራሳችሁን መጨመር ይችላላችሁ። ከስራ ጋር፣ ከቤተሰብ አንፃር፣ ከአገር አንፃር የተለያዩ ብዙ ቫልዩዎች ሊኖሩ ይችላል። እነዚህ ቫልዩዎች ማለት በየቀኑ በምንሄድበት፣ በምንናገረው፣ በምናደርገው ነገር የሚታሰቡ ናቸው ማለት።
ሬፈረንስ ናቸው። እነሱን ኮምፕሮማይዝ የሚያደርግ ነገር አናደርግም ማለት ነው። እነሱን ቫልዩዎች የሚጎዳ ኮምፕሮማይዝ የሚያደርግ ነገር የምናደርግ ከሆነ ቁስላችንን እያባባስን ነው። ሌላኛው ኢንክሉሲቭ መሆን። ይህ በጣም ወሳኝ በአገራችን እስካሁን በፖለቲካው በደንብ የሚታይ ኤክስክሉሲቭ የሆነ እኛን ወደ ተሻለ ሳይሆን ወደ ባሰ መንገድ የሚወስድ ነገር ይሄ ነው። የዋን ዌይ አንዱን ነገር ብቻ ማዕከል ያደረገ አንዱን ሁኔታ ብቻ ያገናዘበ ጉዞ ነው በአብዛኛው የምንጓዘው። ፖለቲካውን አስብ። የሆነ አካል ፓወር ላይ ሲመጣ የሆነ ኮርነር ላይ ቤኔፊትድ የሚሆን የሆነ ደግሞ ዲስአድቫንቴጅ የሚሆን ነገር የሚፈጥር። እስቲ ጥያቄ ልጠይቃችሁ። ሶስት ሰው የምትወዱትን ስሳስት በጣም የምትወደውን ነገር ነገር ወዶ ነገር ምንም ይሁንና ሰውም ሊሆን ከሌም ነው ሊሆን ትችላለህ። የምትወደው ጫካ ትወዳለህ? ምን ትወዳለህ? ብዙ ነው ተፈጥሮ። አንዱ ውሃ፣ ጫካ፣ ውሃ። እስቲ ሶስት አንድ በጣም ሶስት ይበቃል። የምትጠሉትን ደግሞ በጣም እኔ ይሄን ነገር እጠላለሁ የምትሉ የምትጠሉትን እስቲ እባብ ትጠላለህ? እኔ እንደዚህ በህልሜ ሁሉ እየመጣ ያስቸግረኝ አንዳንድ አሁን ጠፍቶልኝ። ሌላ የምትጠሉት እስቲ? በጣም እጠላለሁ ይሄን ነገር የምትሉ ዝንብ ትጠላለህ? ትመጣልሃለች ግንቦት በጣም ታጫውታለች። ዝንብ፣ እባብ። ሌላስ? ቃሉን የማያከብር ሰው አልወድም። እነዚህን ሁለት ጫፎች አድርገን ብንወስድ ለምሳሌ እባብን የሚጠላ ሰው እባብ የሚወድ ሰው ቢገጥም ምን ታደርጋለህ? ከእባብ ጋር የሚጫወቱ እንደ ስከርብ አንገታቸው ላይ ጠምጥሞ የሚሄዱ ሰዎች ቢገጥሙ ምን ታደርጋለህ? ግን ይሄን መገንዘብ ያስፈልጋል። አንተ አብረህ መሆን አትችልም። ልክ አንተ ከምትጠላው በላይ የሚወደው ሊኖር ይችላል። ዝንብን አሁን ማን ይወደው ይሆን? ቻይና ከዝንብ በቀር ሌላውን በላለሁ ብላ አንድ ሰውዬ ሲነግረን ዝንብ የሚወድ ሊኖር ይችል ይሆን ብሎ ማሰብ ነው። ስፔስ መያዝ የሆነ ነገር እኛ ስለወደድን ሌሎቹ ይወዱታል ማለት ኤክስክሉዥን ነው የሚፈጥረው። እኛ ስለጠላን ሌሎችም ይጠላሉ ማለት የሆነን ቡድን እንደሚያገል ማሰብ ያስፈልጋል። ስለዚህ ምን ማድረግ እኔ እወደዋለሁ የሆነ ሰው ቢጠላው ልደነቅ አይገባኝም። መቼ ነው ችግር የሚሆነው? ልክ እኛም ጋር የሆነ እንዳለው እኔ ስለወደድኩ አንተ ሙደድ የሚል ኢምፖዚሽን። ሰው እንዲህ አይደለም የተፈጠረው። በቃ ለኔ በጣም የሚደንቅ ነገር ሰው እንዴት እባብ ይወዳል? እባብ አሁን በጣም ሰው እንዴት መርዝ ያለው ነገር በጣም እንኳን አብሮ ሊሆን በርቀት ማየት እንኳን ብዬ ልገረም እችላለሁ። እሱም ደግሞ እንዴት ሰው እባብን ይጠላል ብሎ በኔ ይገረማል ማለት ነው። ይሄንን የተገነዘብን ቀን ኢንክሉሲቭ ማይንድ ሴታችን በጣም ይጎለብታል ማለት ነው።